ያበለው ነገር የተሻለ ማድረግ ይህ ኢትዮጵያ ቴሌቪዥን ነው። ሰኔ 8 2018 ዓ.ም ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ዋና ጉዳዮችን ላስታውቃችሁ። በቦርድ የሚመራ ዓለም አቀፍ ደረጃውን የጠበቀ ስታቲስቲክስ አዋጅ መዘጋጀቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ፕሮጀክት ኢትዮጵያም ብቻ ሳትሆን አፍሪካውያን ማቀድና መስራት እንደሚችሉ የሚታይበት ነው አሉ ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ ባለፉት ዓመታት ያከናወነችው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም ትልቅ ሚና እያበረከተ ይገኛል። መርሃ ግብሩ ኢትዮጵያን አረንጓዴ ከማልበስ ባሻገር የአረንጓዴ ዲፕሎማሲ መናገሻ እንድትሆን እያደረጋት ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ዓለም አቀፍ ደረጃውን የጠበቀ የስታቲስቲክስ አዋጅ መዘጋጀቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። የኢትዮጵያ የስታቲስቲክስ አገልግሎት በቦርድ እንዲመራ የሚያደርግ የስታቲስቲክስ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ ዓለም አቀፍ መርሆችን መሰረት ያደረገና ዓለም አቀፍ ጥራት ያለው መረጃ ለማዘጋጀት የተቀረጸ ነው። በስራ ላይ የቆየውን የስታቲስቲክስ አዋጅ በማሻሻል የተዘጋጀው ረቂቅ አዋጅ በተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እየገመገመው ነው። ባየሙላት ተጨማሪ አለው። ኢትዮጵያ በሁሉም ዘርፍ የምትተልማቸውን የእድገት መስመሮች፣ ፖሊሲዎችና ውሳኔዎች በትክክለኛና ወቅታዊ መረጃ ላይ የተመሰረተ እንዲሆን ለመረጃ አያያዝና ጥበቃ ከፍተኛ ትኩረት ሰጥታለች። ጥራት ያለው መረጃ ለማመንጨት ጠንካራ ተቋም መገንባት በማስፈለጉ የኢትዮጵያ ስታቲስቲክስ አገልግሎት የሚመራበት አዋጅን ለማሻሻል ረቂቅ አዋጅ ተዘጋጅቷል። አሁን በስራ ላይ ያለው አዋጅ አንቀጾች እንደ ጂኦስፓሻል ዲጂታል ቴክኖሎጂ፣ በሴንሰር ላይ የተመሰረቱና የቢግ ዳታ ቴክኖሎጂዎችን ጨምሮ አዳዲስ የመረጃ ምንጮችን ለማስተናገድ በቂ ሆነው ባለመገኘታቸው ማሻሻያ ማስፈለጉ ተገልጿል። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ከተለያዩ አካላት ጋር ውይይት እያደረገ ሲሆን ማብራሪያ በሚፈልጉ ጉዳዮች ላይ አዋጁ ለሚመለከታቸው ተቋማት ጥያቄዎችን አቅርበዋል። የኢትዮጵያ ስታቲስቲክስ አገልግሎት በቦርድ እንዲመራ የሚደነግግ ሲሆን የስራ መደራረብ ያስከትላል የሚል ጥያቄ ተነስቶበት ምላሽ ተሰጥቷል። የተቋሙ ተጠሪነት ለፕላንና ልማት ሚኒስቴር ሲሆን በሌላ በኩል የተቋሙን ስራ በበላይነት እንዲመራ ለቦርድ ኃላፊነት ተሰጥቶታል። አገልግሎቱ ለተለያዩ አካላት ተጠሪ መሆኑ በአገልግሎቱ ስልጣንና ተግባር አፈጻጸም ላይ ጫናና የስራ መደራረብን አያስከትልም ወይ? በዚህ ዙሪያም ማብራሪያ ቢሰጥበት። ለሁለቱ አካላት ተጠሪ መሆኑ ምንም አይነት ቅራኔ የለውም። በመሰረታዊነት ቦርዱ በኢትዮጵያ ስታቲስቲክስ ስርዓት ውስጥ የስታቲስቲክስ ጉዳይ ሀገራዊ ቅቡልነት ኖሮት የሚያስፈልገውን ድጋፍ እንዲሰጠው የሚያደርግና በየጊዜው ደግሞ ዓለም አቀፋዊና ሀገራዊ ስታንዳርዶች በአግባቡ ተጠብቀው እየተከናወኑ መሆኑን የሚያይ ነው። የፕላንና ልማት ሚኒስቴር ግን በስታቲስቲክስ ስርዓት ውስጥ በዓለም አቀፍ ሕጎች፣ ስታንዳርዶች እንዲሁም ደግሞ በዚህ አዋጅ በተደነገገው መሰረት የስታቲስቲክስን ሬጉሌት የማድረግ መደበኛ የሆነ ስራ ያለው ተቋም ነው ማለት ነው። ረቂቅ አዋጁ ዓለም አቀፍ መርሆችን መሰረት ያደረገና ዓለም አቀፍ ጥራት ያለው መረጃ ለማዘጋጀት የተቀረጸ ነው። የኢትዮጵያ ስታቲስቲክስ አገልግሎት ለስራ ያስፈልገኛል ባላቸው አካባቢዎች ቅርንጫፍ እንዲከፍት በረቂቅ አዋጁ ተካቷል። መረጃ የሚጠየቁ ግለሰቦችና ተቋማትም መረጃ ሲጠየቁ በነጻ የማቅረብ ግዴታ እንዳለባቸውም በረቂቅ አዋጁ ሰፍሯል። መረጃ ካልሰጡ ወይም የተሳሳተ መረጃ ከሰጡ ጉዳያቸው በወንጀለኛ መቅጫ ሕግ እንደሚታይም ተጠቅሷል። መረጃ የሚሰጡበት የጊዜ ገደብ በግልጽ መቀመጥ እንዳለበት ከቋሚ ኮሚቴው
አስተያየት የተሰጠ ሲሆን በመመሪያና በደንብ በዝርዝር እንደሚገለጽ የስራ ኃላፊዎች ምላሽ ሰጥተዋል። በስራ ላይ ያጋጥሙናል እነዚህ ችግሮች። ለምሳሌ መረጃውን ለመተንተን የምንፈልግበት ጊዜ የተገደበ ነው። ጥያቄ ስናቀርብላቸው በጣም ከመጠን በላይ የተለጠጠ ጊዜ የሚወስዱ የሚያዘገዩ ተቋማት ወይም አካላት አሉ። ያንን የጊዜ ገደብ ማስቀመጥ ቢኖር ጥሩ ነው የሚለው እሳቤ ተገቢ ሆኖ እንደየሁኔታው በደንብ ወይም በመመሪያ መዘርዘር ካለበት እንደየተቋማቶቹ ባህሪ፣ እንደየመረጃው መጠን፣ እንደየአስቸኳይነቱና የጊዜ ርዝመትና ሁኔታ ታይቶ እንዲወሰን ከአዋጅ በታች ባሉት አሰራሮች ቢገለጽ የሚል ነው ያለኝ። ሚስጥራዊነት የዓለም አቀፍ ስታቲስቲክስ ዋና መርህ በመሆኑ መረጃዎች ለሕዝብ ይፋ ሲሆኑ መረጃ ሰጪዎች ማለትም የግለሰቦችና የተቋማት ሚስጥራዊነት በተጠበቀ መልኩ ይሆናል። የእያንዳንዱ ግለሰብ መረጃ ማንነት ለማንም አይገለጽም የሚለው ዓለም አቀፋዊ መርሆ እና በጣም ጠንካራ የስታቲስቲክስ ዲሲፕሊን ነው ማለት ነው። ረቂቅ አዋጁ የህዝብ አስተያየት ከተካተተበት በኋላ የውሳኔ ሀሳብ ተዘጋጅቶለት በዚህ ወር እንደሚጸድቅ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገልጿል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ፕሮጀክት ኢትዮጵያ ብቻ ሳትሆን አፍሪካውያን ማቀድና መስራት እንደሚችሉ የሚታይበት ነው። ጠቅላይ ሚኒስትር አብይ አህመድ የፕሮጀክቱ ግንባታ ሂደት ጠቅላይ ሚኒስትር አብይ አህመድ ከሌሎች ከፍተኛ አመራሮች ጋር በመሆን ጎብኝተዋል። አስማረ ብርሃኑ ጭማሪ ያለው በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ይህም ኢትዮጵያን ከዓለም ቀዳሚ የአቪዬሽን ማዕከላት ተርታ የሚያሰልፋት ሲሆን ፕሮጀክቱን እውን ለማድረግ የመሰረት ድንጋይ ከተጣለ ጀምሮ ቀንና ሌሊት በቁርጠኝነት እየተገነባ ይገኛል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክትን የግንባታ ሂደት ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ አመራሮች ጎብኝተዋል። ፕሮጀክቱ በሚደረግለት ድጋፍ በሚመደብለት የግንባታ ሀብት ግዝፈት በአፍሪካ ቀዳሚው መሆኑን ጠቅላይ ሚኒስትር አብይ አህመድ ጠቅሰዋል። አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ዛሬ በቢሾፍቱ ኤርፖርት ግንባታ ከሌሎች አመራሮች ጋር ለማየት የመጣንበት ዋናው ምክንያት ብዙ እናስባለን፣ አንዳንዴ ሪሶርስ አሎኬት እናደርጋለን። ነገር ግን የፕሮጀክት አመራር ችግር ስላለብን ፕሮጀክት መቼ ጀምረን መቼ እንደምንጨርስ እንዴት ሱፐርቫይዝ እንደምናደርግ በቂ ግንዛቤ ስለሌለ አንዳንዴ ይዘገያሉ፣ ተጨማሪ ሀብት ያስወጣሉ፣ አንዳንዴ ደግሞ ሳይከናወኑ ይቀራሉ። እዚህ ቦታ ላይ ዛሬ ከ8000 በላይ ሰራተኞች አሉ። ዛሬ ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው። እንቅስቃሴው በ30 ኪሎ ሜትር ራዲየስ ውስጥ ነው ይሄ ስራ የሚሰራው። እዚህ ቦታ በቀን
50 ሺህ በላይ ሊትር ነዳጅ በየቀኑ እንመግባለን። ማሽኖቹ በ10 ቀን ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ለዚህ ቦታ ብቻ ይቀርባል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ቅድም እንዳያችሁት ከሲቹዌሽን ሩም ቨርቹዋሊ በድሮንስ እያንዳንዱ መኪና እንቅስቃሴው ኮንትሮል ይደረጋል። ፕሮጀክቱ የኢትዮጵያውያንን ክብር ከፍ የሚያደርግ አፍሪካውያንንም የሚያነቃቃና በራሳቸው አቅደው በራስ አቅም መስራት እንደሚችሉ የሚታይበት እንደሚሆንም ጠቅላይ ሚኒስትሩ አንስተዋል። ይህ የቢሾፍቱ ኤርፖርት ስራ በጣም ግዙፍ ነው። ለኢትዮጵያውያን ትልቅ ክብር ነው። ብዙዎች አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይህን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንጻር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። ይሄ ኤርፖርት ከዚህ ቀደም እንደነበረው ፕሮጀክት አይደለም። በከፍተኛ ክትትል የሚመራ ነው። ባልነው ጊዜ እንጨርሰዋለን። የሚገጥሙ ፈተናዎች በጣም ብዙ ናቸው። እነዚያን ፈተናዎች በቅርበት እየፈታን ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም፣ አፍሪካ ማሳካት እንደምትችል ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት አፍሪካን የምናነቃቃበት ግዙፍ ስራ ነው። ፕሮጀክቱ የኢትዮጵያን ገጽታ የሚቀይር ለትውልድ የሚሻገር ትልቅ አሻራ የሚቀመጥበት ተምሳሌታዊ ፕሮጀክት ነው። ለመላው ኢትዮጵያ ሕዝብ ማብሰር መናገር የምፈልገው ነገር ለልጆቻችን የሚተርፍ የሚያልፍ ትልቅ መሰረት እዚህ ቦታ እያስቀመጥን ነው። ይሄ የኢትዮጵያን ገጽ፣ የኢትዮጵያን መልክ፣ የኢትዮጵያን ሀብት ይቀይራል። ይሄ ስራ በሚያልቅበት ሰዓት ይሄ ሲንግል ፕሮጀክት በኢትዮጵያ ጂዲፒ ውስጥ ያለው ሼር በጣም ከፍተኛ ነው የሚሆነው። የሚስባቸው ከፍተኛ የሆነ የሰርቪስ ኢንዱስትሪ አለ። አውሮፕላን ሲባል ብቻው አይደለም፣ በሚመጣው በሚሄደው ሰው ጭምር ከፍተኛ ሀብት ይንቀሳቀሳል። በቱሪዝም የምንሰራው ስራ አለ። ያ ሁሉ ሀብቶቻችን መልስ የሚያገኙት ይሄ ኤርፖርት በደንብ ሲያልቅ ነው። ብዙዎች ሲመጡ፣ ብዙዎች ሲያድሩ፣ ብዙዎች ሲጠቀሙ፣ ሲገለገሉ እዚያ ውስጥ የብዙ ሰዎች ህይወትን የሚነካ ነገር ይፈጠራል። ዛሬ 8000 ሰው የቀጠረው ይህ ፕሮጀክት እያለቀ በሚሄድበት ሰዓት ከሚቀጥረው ባሻገር የሚነካቸው ዜጎች ቁጥር በጣም ከፍተኛ ይሆናሉና እንደዚህ ያለውን ሜጋ ነገር ማሰብ፣ አተልቆ መጀመር፣ ፈጥኖና በጥራት መጨረስ እንደ አዲስ ልምምድ ኢትዮጵያ ውስጥ እየጀመርን ያለነው እየተማርን ያለነው ይህን ነገር አፍጥነን በማሰናሰል የኢትዮጵያን ብልጽግና እውን ማድረግ ያስፈልጋል። ኢትዮጵያን የሚመጥናት እንዲህ አይነት ግዙፍ ፕሮጀክት መሆኑንም ጠቅላይ ሚኒስትሩ በጉብኝታቸው አንስተዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ 12 ቢሊዮን ዶላር የሚጠይቅ ኢትዮጵያውያን ከጀመሩት የጉባ ብስራት ፕሮጀክቶች ውስጥ አንዱ ነው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ፕሮጀክት ምን እንደሚመስል ዛሬ ጠቅላይ ሚኒስትር አብይ አህመድ ተገኝተው ጎብኝተው ነበረ። አጠቃላይ ጉብኝታቸው ምን እንደሚመስል በተንቀሳቃሽ ምስል ተከታትለን እንመለስ።
ተዋሲያን መድኃኒቶች በጀርሞች መላመድ የግንዛቤ ማስጨበጫ በአገር አቀፍ ደረጃ ለ14ኛ ጊዜ ተከብሮ ውሏል። አግባብ ያልሆነ የመድኃኒት አወሳሰድ ያለ ጤና ባለሙያ ትዕዛዝ መድኃኒቶች ገዝቶ መጠቀም፣ የግልና አካባቢ ንጽህና ላለመጠበቅ የጸረ ተዋሲያን መድኃኒቶች በጀርሞች መላመድን እያሰፉ እንደሚገኙ በዚህ ወቅት ተጠቁመዋል። ይህም እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ትልቅ ፈተና መደቀኑን የምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ ገልጸዋል። በጤና ዘርፍ ላይም አክሞ የማዳን አቅምን በማድከም ለሕክምና የሚወጣ ወጪን ይጨምራል። የጸረ ተዋሲያን መድኃኒቶች በጀርሞች መላመድን በፍጥነት መግታት ካልተቻለም በፈረንጆች 2050 ከዚህ ችግር እንደዚሁም የሚፈታተን ይሆናል። ህይወታቸውንም የሚያጡ ዜጎች ቁጥር ከፍ በማለት የዓለም ኢኮኖሚ 10 ትሪሊዮን ዶላር እንደሚያጣም የኢትዮጵያ ፋርማሲስቶች ማህበር ፕሬዚዳንት ዶክተር ዳንኤል ዋቅቶሌ ገልጸዋል። እንደ ባልደረባችን ብሩክታዊት ተገኝ ዘገባ ለ14ኛ ጊዜ የተከናወነውን ሀገር አቀፍ የግንዛቤ ማስጨበጫ መርሃ ግብር የኢትዮጵያ ፋርማሲስቶች ማህበር ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር የተዘጋጀ ነው። ኢትዮጵያ የምታከናውነው አረንጓዴ አሻራ መርሃ ግብር ኢትዮጵያን ከአረንጓዴ ከማልበስና የአየር ንብረት ቀውስን ከመቋቋም ባሻገር የአረንጓዴ ዲፕሎማሲ መናገሻ እንድትሆን እያደረጋት ነው። እነዚህ ትናንሽ አረንጓዴ ህይወቶች የኢትዮጵያን ዲፕሎማሲ ቅርጽ እየቀየሩ መጥተዋል። ነጻነት ፍቅሩ ያሰናዳችው ዘገባ አለ። ይህ ምድር የሰው ዘር መገኛ ብቻ አይደለም፣ ወደፊት የኢትዮጵያ አዲሱ የዲፕሎማሲ መናገሻ እንጂ። ዛሬ በኢትዮጵያ ተራሮችና ሸለቆች ላይ የሚተከሉ እነዚህ አዳዲስ አረንጓዴ ህይወቶች የኢትዮጵያን የወደፊት የዲፕሎማሲ ታሪክ የሚቀይሩ ታላላቅ የኃይል መሳሪያዎች ናቸው። ዓለም በአየር ንብረት ለውጥ መዛባት ስትናወጥ በቢሊዮን የሚቆጠሩ አረንጓዴ አሻራዎችን ያኖረችው ኢትዮጵያ ግን በዓለም አቀፍ መድረኮች ላይ የሞራል ልዕልናን ተጎናጽፋ ትታያለች። ይህ ንቅናቄ ወደፊት በሚደረጉ ታላላቅ የፖሊሲ ክርክሮች ላይ ኢትዮጵያ በቃላት ሳይሆን በተግባር የዓለም መሪዎችን የምትሞግትበት አቅምና እድል ይሰጣታል። ኢትዮጵያ ነገ የአፍሪካ አህጉር ብቸኛና ጠንካራ የአየር ንብረት ተሟጋች ሆና ትወጣለች። ድምጿም በየትኛውም ዓለም አቀፍ ጉባኤ ላይ ሳይደመጥ አይታለፍም። ድንበሮች ሰዎችን ሊለያዩ ይችላሉ። ተፈጥሮ ግን ድንበር የላትም። ኢትዮጵያ የጀመረችው ይህ አረንጓዴ አሻራ ወደፊት የምስራቅ አፍሪካን ምድር በአንድነት የሚያስተሳስር የአረንጓዴ ዲፕሎማሲ ሰንሰለትን ይፈጥራል። አሁንም እየፈጠረ ይገኛል። አረንጓዴ ዲፕሎማሲ ሀገራት በተለይም በአካባቢ ጥበቃ፣ በአየር ንብረት ለውጥና ዘላቂ ልማት ላይ ያላቸውን ትብብር ለማጠናከር የሚጠቀሙበት የዲፕሎማሲ እሳቤ ነው። ኢትዮጵያም በአረንጓዴ አሻራ መርሃ ግብር ላይ ለጎረቤት ሀገራት ችግኝ በመስጠት ትብብሯን በማጠናከር ላይ ትገኛለች። ይህ መንገድ ጅቡቲ፣ ደቡብ ሱዳን፣ ሩዋንዳ አልፎ ተርፎ ደግሞ ፓኪስታን ድረስ ዘልቋል። መሪዎች ከአፍሪካም ከሌሎች ሀገራት የኢትዮጵያን ምድር ሲረግጡ ደግሞ ችግኝ ሳይተክሉ የአረንጓዴ አሻራቸውን ሳያሳርፉ አይመለሱም። ለዚህ ደግሞ ይህ ምስክር ነው። ለጎረቤቶቿ የሚተርፉ እነዚህ ችግኞች የፖለቲካ ጥርጣሬዎችን በማክሰም በምትኩ ደግሞ የመተማመንና የጋራ የልማት አዲስ ታሪክ እየጻፉ ነው። ይህ ትስስር በቀጠናው ዘላቂ ሰላምን ለመገንባትና የተፈጥሮ አደጋዎችን በጋራ ለመመከት በትውልዶች መካከል ደግሞ የሚዘልቅ ጠንካራ ድል ሆኖ እየቀጠለ ነው። ዛሬ መሬት ላይ የሚዘሩ ዘሮች ነገ የሚበቅሉ ዛፎች ብቻ አይደለም። የነገው የኢትዮጵያ ክብር፣ ተሰሚነት፣ የማይበገረው ዲፕሎማሲ እንጂ። አረንጓዴ አሻራ ኢትዮጵያ ለዓለም የምታበረክተው የህይወት ስጦታና ነገ በዓለም መድረክ ላይ የምትደምቅበት የነገ እጣ ፋንታዋ ሆኖ ይቀጥላል። ኢትዮጵያ ባለፉት ዓመታት ያከናወነቻቸው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም ትልቅ ሚና እያበረከተ ይገኛል። በዚህ መርሃ ግብር በሚሊዮን የሚቆጠሩ ኢትዮጵያን በቢሊዮን የሚቆጠሩ ችግኞችን በመትከል ለሀገራቸው አረንጓዴ መልበስ አሻራቸውን አኑረዋል። ዛሬ ላይ ችግኝ መትከል ዓመትን ጠብቆ የሚከናወን ተግባር ሳይሆን ዜጎች እንደ መደበኛ ኑሯቸው አካል እያደረጉት ይገኛሉ። በመኖሪያ ቤታቸውና በግቢያቸው ውስጥ ችግኞችን የሚተክሉ ዜጎችን ቁጥር እየጨመረ መጥተዋል። ሰናይት ብርሃኔ በዚህ ጉዳይ ላይ የተጠናቀረችው ዘገባ አለ።
ኢትዮጵያ የተራቆተ መሬቷ አረንጓዴ እንዲለብስ መላ ዜጎቿ ከዳር እስከ ዳር ርብርብ አድርገዋል። የዚህ መርሃ ግብር ትልቁ ስኬት የተተከሉ ችግኞች ቁጥር ብቻ አይደለም፣ በዜጎች ስነ ልቦና ውስጥ የፈጠረው የአስተሳሰብ ለውጥ እንጂ። ኢትዮጵያውያን በጋራ ሆነው በወል መሬቶች ላይ ቢሊዮን ችግኞችን ተክለዋል። በሀገር አቀፍ ደረጃ ዜጎች በአረንጓዴ አሻራ ከሚያደርጉት ተሳትፎ በተጨማሪ ዛሬ የዕለት ተዕለት ተግባራቸው ወደ መሆን ተሸጋግሯል። እኔ ከልጅነቴም ነው ክፍለ ሀገር ነው ያደኩትና ልጅ እያለሁም ግሪን ነገር ወዳለሁ። አረንጓዴ ነገር በጣም ነው ኢንስፓየር የሚያደርገኝ፣ ደስ ይለኛልና ከትምህርት ቤትም ከጤና ጣቢያም ሆስፒታል እንደዚህ ከመንግስት መስሪያ ቤቶች ብዙ ጊዜ ይኖራሉ። ከዛ እየቆረጥኩ እየወሰድኩ ተክል ነበር ከልጅነቴም ማለት ነው። በቃ እንግዲህ አድጌ ራሴን ችዬ ደግሞ በራሴ መኖር ስጀምር ከአረንጓዴ ተክል ጋር አልተለያየሁም። ስጋ ስጠብስ ከዚች ነው ላይ ቁርጥ ማደርገው። ውሃ ቶሎ ቶሎ ነው የሚፈልጉት፣ ቶሎ ቶሎ አጠጣቸዋለሁ። ዴይሊ ይፈልጋሉ እነዚህ። አረንጓዴ አሻራ አሁን ህብረተሰቡ በባለቤትነት ስሜት የሚመራውና የራሱ መታወቂያ ያደረገው ንቅናቄ እየሆነ መጥቷል። ይህ ደግሞ ለተከላው ስራ ዘላቂ ዋስትና ነው። እየተተከሉ ያሉ ችግኞች ከዛፍነት ባለፈ ለምግብነት የሚሆኑም ናቸው። እዚህ ግቢ ከ20 አይነት ዝርያዎች አሉ። ከቅመማ ቅመም ጀምሮ ከሻይ ቅመም ከመጥበሻ ጀምሮ ሸንኮራ፣ ሙዝ፣ ፓፓይ፣ ብርቱካን፣ መንደሪን፣ ኮምጣጤ እና እነዚህ ነገሮች አሁን ይሄ ቆንጆ ነው። አሁን ብንታይ ይሄ ሸንኮራ የሸንኮራ ግንድ ነው። ከአንድ ገበሬ ማሳ ሸንኮራ እንደዚህ ሲሰበር አዲስ አበባ ውስጥ አስቢው። ይሄ ነው አሁን እዚህ ግቢ ባጭሩ አንድ ጥግ ላይ አስቀምጠሽ ሸንኮራ ሳምርሽ መብላት ትችል። እንግዲህ እዚህ ግቢ ውስጥ እንደምታዩት ነው። ሙዝ አለ፣ አቮካዶ አለ፣ ብርቱካን አለ፣ ሎሚ አለ፣ ፓፓያ አለ። ብዙውን ጊዜ ረሃብ የምንጋለጠው ለበረሃነት የምንጋለጠው ዛፍ ስላሌለ ነው። ዛፍ ማለት ህይወት ማለት ነው። ዛፍና ህይወት አንድ ላይ የተካሄደ ነው ማለት ነው፣ የተያያዘ ነው። ምክንያቱም ዛፍ በሚኖርበት ወቅት ላይ አየርን ይስባል እና ዛፍ ህይወት ነው። አንድ ተግባር ዘላቂ የሚሆነው ወደ ባህል ሲቀየር ነው። የአረንጓዴ አሻራ መርሃ ግብርም ውጤት የሚያመጣው ሁሉም በባለቤትነት ስሜት ሲሳተፍ ነው። የአረንጓዴ አሻራ መርሃ ግብር ኢትዮጵያውያንን በአንድ ዓላማ ከማስተሳሰሩም በላይ ተፈጥሮን የመንከባከብ አዲስ ሀገራዊ ባህል መፍጠር ችሏል። ይህ ያው ባህል ደግሞ ለቀጣዩ ትውልድ የሚሻገር ትልቅ አረንጓዴ ቅርስ ነው። በኮምቦልቻ ከተማ በደረሰ የአውቶቡስ መገልበጥ አደጋ የ31 ሰዎች ህይወት አለፈ። ከደሴ ከተማ ተነስቶ ወደ አዲስ አበባ በመጓዝ ላይ የነበረው ሰሌዳ ቁጥር ኮድ 3 ኢቲ 07098 የሆነው የህዝብ ማመላለሻ አውቶቡስ በኮምቦልቻ ከተማ ቦርከና ክፍለ ከተማ አረጎ በተባለ ስፍራ ከ100 ሜትር በላይ ጥልቀት ባለው ገደል ውስጥ ገብተዋል። በአውቶቡስ ውስጥ አሽከርካሪውና ረዳቱን ጨምሮ በአጠቃላይ 64 ሰዎች የነበሩ ሲሆን በአደጋው ሳቢያ የ31 ሰዎች ህይወት ወዲያውኑ አልፈዋል። 6 ሰዎች ላይ ከባድና በ27 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሰዋል። በኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙሁዬ መረጃ መሰረት በአደጋው ጉዳት የደረሰባቸው ወገኖች ኮምቦልቻና በደሴ ሪፈራል ሆስፒታል ተወስደው አስቸኳይ ሕክምና እርዳታ እየተደረገላቸው ነው። ኮማንደር ጌታቸው አክሎም ፖሊስ አስፈላጊው መረጃ በሙሉ በማደራጀት የአደጋውን መንስኤ በጥልቀት እየመረመረ እንደሚገኝ አስታውቀዋል። መጪው የክረምት ወቅት ከመሆኑ ጋር ተያይዞ በመንገዶች ላይ ለተሽከርካሪዎች በከፍተኛ ትዕግስትና መረጋጋት ማሽከርከር፣ ለተሽከርካሪዎቻቸው አስፈላጊውን ቴክኒክ ፍተሻና ወቅታዊ ጥገና ማድረግ እንደሚገባቸውም አሳስበዋል። ዜና እረፍት። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። በባህል ሙዚቃዎቹ የሚታወቀው ድምፃዊ ሰማኸኝ በለው ሰሜ ባላገሩ ከዚህ ዓለም በሞት ተለይቷል። ኢቢሲ ከወዳጆቹ እንዳረጋገጠው ድምፃዊ ባደረበት ህመም በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ያረፈው። በባህላዊ ሙዚቃዎች ይበልጥ የሚታወቀው ድምፃዊ ሰማኸኝ በለው ከሙዚቃው ውጭም በትወናም ይሳተፍ ነበረ። ድምፃዊ ሰማኸኝ ባለትዳርና የ4 ልጆች አባት ነበረ። ድምፃዊ ሰማኸኝ በለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደ አዲስ በክልሎች ሲያካሄድ በነበረው የኢትዮጵያ አይዶል ላይ ዳኛ ሆነው የጥበብ አጋርነቱን አሳይተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቤተሰቡ ለወዳጆቹና አድናቂዎቹ
መጽናናትን ከልብ ይመኛል። ከውጭ ዋሽንግተንና ቴህራን ላለፉት ወራት በመካከለኛው ምስራቅ ሲያካሂዱት የነበረውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውን ጦርነት ለማቆም እንዲሁም ለዓለም ንግድ ወሳኝ የሆነውን የሆርሙዝ ወሽመጥ በድጋሚ ለመክፈት የሚያስችል የቅድመ ስምምነት ማዕቀፍ ላይ መድረሳቸውን ይፋ አደረጉ። በፓኪስታን አደራዳሪነት የተገኘውና በመጪው ዓርብ በስዊዘርላንድ በይፋ የሚፈረመው የድንገተኛ ስምምነት ለዓለም የነዳጅ ገበያ ጊዜያዊ እፎይታን ያመጣ ቢሆንም በስምምነቱ የእስራኤል አለመሳተፍና ያልተፈታውም የኢራን ኒውክሌር ጉዳይ አሁንም ቀጠናውን ለሌላ ጦርነት ተጋላጭ ማድረጉ አልቀረም ተብሏል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁ